ምንድነው እሱ? እትዬ አታምኚኝ፣ አልማዝ በህይወት አለች። ምን? አልማዝ በህይወት አለች? ምን እያልሽ ነው? ማለቷ ነው። የምር አልማዝ በህይወት አለች ማለት ነው? እኔ እንዴት መጣችሁ? ከኔ ምንድን ነው የምትፈልጉት? ተውኝ በቃ። እኔ ምንም የማውቀው ነገር የለም፣ ተውኝ። አየሽ፣ ታወራለች፣ መንፈስ አይደለችም ማለት ነው። እትዬ እዛ አንቺን ገደልኩ በሚል ጭንቀት ትጨነቃለች፣ አንቺ እዚህ በነፃነት ትንቀሳቀሻለሽ። ቆይ ምን አይነት ጨካኝ ነሽ? ትንሽ እንኳን አታስቢ? እጇን ለፖሊስ ልትሰጥ ነበር እኮ፣ ህይወቷን ያበላሸሽ። ተረጋጊ የኔ ፍቅር። እንዲህ አሁን እኮ ሁሉም ነገር አብቆተለታል፣ አሸንፈናል እኮ። ወዴት ነው አልሚ? ገና እኮ አልጨረስኩም። ይኸውልሽ ስሚ፣ ምንም ግርግር አልፈልግም። አሁን ቀጥ ብለሽ ትሄጃለሽ። ተስማማ? በሰላም ብንሄድ ይሻላል። ሀዘን ላይ እንደሆንሽ አውቃለሁ። ለዛም በጣም አዝኛለሁ። ሰላም ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት አዳር ድራማን ነው። እንግዲህ ብሌን ለወይዘሮ ሰላም የገባችላትን ቃል እንግዲህ ዛሬ በተግባር የምታሳይበት ቀን ነው። እንዳያችሁት እንዳሉ ነበረ በቤት ውስጥ ቆልፋባቸው የሄደችው። ከአሁን በፊት እንዳያችሁት አልማዝን አለች በህይወት አለች ብላ አስደንግጣት ነበረ። ዛሬ አልማዝን ልትፈለግ የወጣችበት ቀን ነው ማለት ነው። እንግዲህ ይሄንንም አስመልክቶ እንዳያችሁት ብሌን በጣም ተጨንቃለች። ነገሩ ሁሉ ገብቷታል ማለት ነው። ብሌን ለምን ተጨነቀች? እንደዚህ ስለምን አንቀጠቀጣት? እንዳያችሁት በጣም ተጨንቃለች። በሩን ለመስበር እየታገለች ነው። በተደጋጋሚ ጊዜ በሩን ለመክፈት እየሞከረች ነው ማለት ነው። በጣም ነው የፈራችው። ምክንያቱም ብሌን ምን ልታደርግ እንደምትችል በስነ ስርዓት ታውቃለች ማለት ነው። እንግዲህ አልማዝ ከተገኘች እና ሁሉንም ነገር ወይዘሮ ሰላም ካወቀች የብሌን እጣ ማነው የቃል እጣ ፋንታ ምን ይሆናል ብላችሁ ታስባላችሁ? በጣም ተናዳለች። ተቀደምኩኝ፣ ሀሳቤ ሳይሳካ ቀረ፣ እሰራልሻለሁኝ፣ እገልሻለሁ፣ አልለቅሽም ብላ እንግዲህ ብሌን ላይ እየዛተችባት ነው። እንዳያችሁት ብሌን ግን ከአሁን በፊት ለወይዘሮ ሰላም የገባችላት ቃል አለ። አሳይሻለሁ፣ ፈልጌ አገኛታለሁ፣ አልማዝ በህይወት አለች ብላታለች ማለት ነው። ቤት ውስጥም እንዳያችሁት አቶ ጠበቃ ሰለሞንም አለ። ነገር ግን እሱ በሩን መቆለፉን ሲያቀና የቆለፈው ሰው ቁልፉን ይዞት እንደሄደ ሲገባው ችግር የለውም ለኔ ከሆነ እኔ ቀስ ብዬ ቁልፉ ሲከፈት መሄድ እችላለሁ። ወይዘሮ ሰላም ለኔ መጨነቅ የለባችሁም፣ ልጅሽ ለኔ ከሆነ እንደዚህ እየተጨነቀች ያለችው ተይባያት፣ ችግር የለውም እኔ ቀስ ብዬ መውጣት እችላለሁ፣ የሚያስቸኩለኝ ነገር የለም ብላለች ማለት ነው። እንዳያችሁት ወይዘሮ ሰላም ደውላም ነበረ ማለት ነው ወደ ብሌን የት ነው ያለሽው? ሩቅ ነው ወይ ያለሽው? በሩ እኮ ተቆልፏል፣ ቆልፈሽ ነው እንደ ሄድሽው ስራት ወይ እትዬ ሳላቅ እኮ ነው የቆለፍኩት እና ይቅርታ ትንሽ ስራ ስላለችኝ እሱን ስጨርስ መጥቼ ከፍትላችኋለሁ ብላት ነበረ። እንግዲህ በዚህ መንገድ ስታዋራት ተናዳ ነበረ ማለት ነው። ቃል ደግሞ የኔ ልጅ እያልሽ ታወሪያታለሽ እንደ ይቺ ገረድሽ ድሮውንም እኮ ከዚህ ቤት አባሪያት ፊት አትስጫት ብዬሽ ነበረ፣ አሁን ደግሞ አየሽ በር ቆልፋብን ሄደች ብላለች ማለት ነው። እንግዲህ የቃልን መወዛገብ ያየችው ወይዘሮ ሰላም
በሩ መቆለፉ ለምንድን ነው እንደዚህ ያስጨነቃት? ምን ሆና ነውስ እንደዚህ እየሆነች ያለችው? ዛሬ ያየሁባት ጸባይዋ ለየት ያለ ነው። ምንድን ነው ችግሯ? ለምንድን ነው እንደዚህ ልትሆን የቻለችው? ከወይዘሮ አልማዝ መሞት ጋር እጁ አለበት ይሆን እንዴ ብላ ጠርጥራለች ማለት ነው። እናትየዋ እንግዲህ ብሌን ጥሩ ስራ እየሰራች ነው ያለሽው፣ በርቺ። እውነት በጣም የሚያስደስት ነገር ነው። እንዳያችሁት ከሄደች በኋላ በድጋሚ ስልክ ተደውሎላት ነበረ። ነገር ግን ልጅቷ ምንድን ነው ያደረገችው? ላውድ አድርጋ እናቷ ስር ነበር ያለችው። ምክንያቱም መጀመሪያው ስልክ ላይ ቶሎ ነይ ልታደርጊ ያሰብሽውን ነገር በደንብ አውቃለሁ፣ ያንን ነገር ካደረግሽ አጠፋሻለሁ ብላታለች ማለት ነው። ብሌንም እንግዲህ ሀሳብሽ አይሳካለሽም፣ እስቲ አንቺ ወንድ ከሆንሽ ከዛ ቤት ውስጥ መውጣት ከቻልሽ ያኔ ነው እኔ ማደንቅሽ። መውጣት አትችይም፣ ሁሉንም ነገር አከሽፍብሻለሁ፣ አሁን ሁሉም ነገር አበቃለት ብላ ዝታባታለች ማለት ነው። እንግዲህ ቃልም እንግዲህ የጠረጠረችው ነገር እውን እንደሆነ ስታውቀው በጣም ነበረ የደነገጠችው። ወይዘሮ ሰላምም የቃል እንደዚህ መሆንና የብሌን በሩን ቆልፎ መጥፋት በጣም አወዛግቧታል ማለት ነው። አቶ ሰለሞንም እንግዲህ እባክሽ ልጄ ተይው፣ በሩን እኮ ብትታገዩ የራሱ መክፈቻ ካላገኘ ሊከፈት አይችልም። ስለዚህ የቆለፈው ሰው መጥቶ እስከሚከፍትልሽ ድረስ ተረጋግተሽ ጠብቂ፣ ለእኔ ከሆነ እኔ ቀስ ብዬ እወጣለሁ፣ ለእኔ አትጨነቂ ብሏታል ማለት ነው። ብሌንም እንግዲህ ይችን ሴትዮ ካላገኘኋትና ለትዬ ሰላም ይዤላት ካልሄድኩኝ ምንድን ነው የሚገጥመኝ? በጣም ነው የሚፈራው። አንተ ያልከኝን ነገር መስማት ነበረብኝ እያለች ነበረ። ፍቅረኛዋም እንግዲህ አይዞሽ የኔ ፍቅር፣ ለመልካም ነገር እየለፋን እስካለን ድረስ የሚመጣብንን ነገር ሁሉ በተስፋ እንቀበላለን። ስለዚህ የሚያስጨንቅሽ ነገር አይኖርም፣ ተረጋጊ ብሏታል ማለት ነው። ብሌንም የትፈልግ ወጥታለች። ቃልም እንግዲህ ቤት ውስጥ እየተጨነቀች ነው። እንግዲህ አቶ ሰለሞንም በተደጋጋሚ ጊዜ ለወይዘሮ ሰላም ልጅሽ በጣም ግልፍተኛና ትዕግስት ያሌላት ልጅ ናት ልበሉ እያለ ይላታል። ኧረ እባክህን አቶ ሰለሞን፣ እኔም ይሄንን ነገር ዛሬ እያየሁኝ እየተገረምኩ ነው ብላ በጣም ተናዳ እንግዲህ ከበሩ ጋር ሂጂ ወደዛ፣ ምን እየሆንሽ ነው? የምትሄጂበት ቦታ አለሽ ወይስ ደግሞ ምን ልትሆኝ ነው? አንቺ ብቻሽን ነው እንዴ በር የተቆለፈብሽ? እኛም ላይ እኮ ነው የተቆለፈው። ለምንድን ነው መረጋጋት ያቃተሽ? ወይስ ችግር አለ ብላ እንግዲህ ልጅቷን ገፍትራታለች ማለት ነው። እንግዲህ ወይዘሮ ሰላም የብሌን ጭንቀት ግራ ስላጋባት በተደጋጋሚ ጊዜ እየጠየቀቻት ነበረ። እንዳያችሁት ምንድን ነው ከኛ የበለጠ የተጨነቅሽ ትመስላለሽ። እኔም ስራ አለኝ፣ ጠበቃ ሰለሞንም ስራ አለው። አንቺ ግን ምን ሆነሽ ነው እንደዚህ የምትሆኚው? ለምንድን ነው ቆልፋብን የምትሄደው? እንዴት ቆልፋብን ትሄዳለች? እሱም እኮ ስራ ሊሆን ይችላል፣ ስራ ሊሄድ ይችላል። እማዬ ለምንድን ነው ኃላፊነት የማይሰማሽ? ትላታለች። ምን ሆነሽ ነው? ስራ የለሽም እኮ ቤት ተገሽረሽ ነው የምትይው። ስለዚህ ለምንድን ነው ይሄን ያህል የተጨነቅሽው? በሩን ልትሰብሪው፣ መስታወቱ ልትሰብሪው ነው ወይ ስትላት ከዚያ አይብስም ብላታለች ማለት ነው። እንግዲህ ወይዘሮ ሰላም ይሄንን በሰማች ጊዜ ነበር በጣም የደነገጠችው። ምክንያቱም ቃልን ያስጨነቃት ነገር ቤቱ መቆለፉ ሳይሆን ብሌን ልታደርግ የሄደችው ነገር እውነትም ሴትየዋ እንደተገኘች እንዲሁም ደግሞ ሴትየዋ ልትፈልግ እንደሄደች ነው። ሴትየዋ መጥፋት ላይ ደግሞ የቃል እጅ አለበት ብላ ለመጠርጠር ተገዳለች ማለት ነው ወይዘሮ ሰላም። እንግዲህ ቃል በቀጥታ ሄዳ ጠይቀዋለች የበፊት ወዳጇን። በጣም ተናዶ ነበር እሱ። ለምን መጣሽ? የሰርግ ወረቀት ልትሰጪ ነው ወይ የመጣሽው? ፍቅረኛሽን ይዘሽ የመጣሽው ምን ለመሆን ነው? አውቃለሁ ባደረግኩት ነገር እንደተናደድክ ይገባኛል፣ ግን ይሄንን ማድረግ ስላለብኝ ነው ብለዋለች። እሱን አሁን እንድትነግሪኝ አልፈልግም፣ ምን ፈልገሽ ነው የመጣሽው ይላታል። እንግዲህ ሁሉንም ነገር ስታስረዳው ለጊዜው አልፈልግም፣ ድሮም አንቺ ለራስሽ ጥቅም ነበር የምትፈልጊኝ ብሏታል ማለት ነው። አይ እንደዛ አይደለም ብሎ እንግዲህ ፍቅረኛዋ ሄዶ አናግሮታል። ምክንያቱም ወይዘሮ ሰላም ሞታለች ስለተባለችው ሴትዮ በጣም ተጸጽታ እንግዲህ እጇን ለፖሊስ ልሰጥ ነው፣ ሙሉ ንብረቱን ደግሞ ለቃል ልታወርሳት ነው። ይሄን ነገር ደግሞ አንተ ከሰማ እንደማያስችል አውቃለሁ። ስለዚህ እባክህን እርዳንና ሴትዮዋን ይዘናት ሄደን እትዬን ከአይምሮ ጸጸት እንዲሁም ደግሞ አለወንጀሏ ከመታሰር እናድናት ባለው ጊዜ በጣም ነበረ እንግዲህ የደነገጠው ማለት ነው። እንግዲህ ሴትዮዋን በጣም ግራ ተጋብታ አዝና ተቀምጣ ነበረ ወይዘሮ
ሰላም ማለት ነው እንግዲህ ጠበቃ ሰለሞን ምን ሆነሽ ነው? ለምንድን ነው እንደዚህ የምትጸጸችው? ይላታል። ይኸውልህ አቶ ሰለሞን አንድ ያልገባ ነገር አለ። ቃል በዚህ መርዛማ ምላሷ የማይሆን ነገር ትናገረኝና ደግሞ እኔ እንድጸጸት ታደርገኛለች። እሷን በተናገርኳት ቁጥር ይኸው ቁጭ ብዬ ራሴን ስረግም ራሴን ስወቅስ ነው እምውለው ብለዋለች ማለት ነው። አይ ወይዘሮ ሰላም ምንም ብትይ ቃል ልጅሽ ናት። ስለዚህ መናገር ያለብሽን ነገር ተናገሪና ይውጣልሽ ይላታል ማለት ነው። እንግዲህ ወይዘሮ ሰላምም ቃልን ይቅርታ ለመጠየቅ ወደ ክላሷ ስትሄድ እንግዲህ መስማት ያሌለባትን ነገር ነበር የሰማችው። በጣም ነበር የደነገጠችው። እሷ በጣም ነበር ከዛ ሰውዬ የምትጠብቃት። ያ ሰውዬ በጣም ገንዘብ ወዳድና መጥፎ ሰው እንደሆነ ታውቃለች። ነገር ግን በኋላ እሷ የእናቷን ንብረት ቶሎ ብላ ወደ ራሷ ለማዘዋወር ከዛ ሰውዬ ጋር እየሰራች ነበረ ማለት ነው። ወይዘሮ ሰላም ይሄንን በሰማች ጊዜ በጣም ነው የደነገጠችው። እዚህ ነገር ላይ አንቺም እጅሽ እንዳለበት እጠረጥራለሁኝ። እኔ ግን ይቅርታ ልጠይቅሽ ነበር የመጣሁት። አንቺ ስታደርጊ ወይንም ደግሞ ስታወሪ በሰማሁት ስልክ መሰረት እዚህ ወንጀል ላይ እጅሽ ሳይኖርበት አይቀርም፣ እንዲሁም ያቺ ሴት ሳትኖር አይቀርም። የት ይሆን የደበቃችኋት ብላ እንግዲህ ተናግራለች ማለት ነው። በኃይሉ